አስቡት እስቲ ታላቋ አሜሪካ ልትወጣ የማትችለው ኪሳራ ውስጥ ብትገባ፣ መንግስት ምንም ማድረግ ባይችል፣ ባንኮች አቅቷቸው ቢዘጉ፣ እንደዚህ አይነት ተስፋ መቁረጥ ውስጥ ሲገቡ አንድ ስልክ ነው የሚደውሉት። ወደ ባለስልጣናት ወይም ወደ ፕሬዝዳንታቸው ሳይሆን፣ ነገር ግን የግል ባንክ ወዳለው ስሙ ጆን ፒርፖንት ሞርጋን ወደ ተባለ ግለሰብ እንጂ። ማርኬት ቁልቁል ሲሄድ የእርሱ ቃል እንደገና ያነሰዋል። ኢንዱስትሪዎች ሲያሽቆለቁሉ የእርሱ ፊርማ እንደገና እንዲያንሰራሩ ያደርጋቸዋል። እና በ1907 የአሜሪካ ኢኮኖሚ ፍጹም ሊናጋ ከጫፍ ሲደርስ ይሄ አንድ ሰው የሀገሪቷን ትላልቅ ፋይናንሰሮች በራሱ ላይብረሪ ሰብስቦ ሀገሪቷን እንዲታደጉ ያስገደደ ሰው ነው። የአሜሪካ የወርቅ ክምችት ሲመናመንና ዶላር አደጋ ውስጥ ሲገባም ይሄው አንድ ሰው ለሀገሪቷ መፍትሄ አምጥቷል። ዛሬ ይህን ሰው አስመልክቶ ጥቂት እንላለን። እንዴት አንድ ሰው ይህን ያህል ሀገር እስኪቆጣጠር ድረስ በኢኮኖሚው ረገድ ተጽዕኖ ሊያደርግ ይችላል? አብራችሁን ቆዩ። በኢኮኖሚው ላይ ኃይልን መቀዳጀት። አንድ ሰው የአሜሪካን ኢኮኖሚ እንዴት በእጁ ውስጥ እንዳስገባ ለመረዳት መጀመሪያ የ19ኛውን ክፍለ ዘመን የካፒታሊዝም ነውጥ መረዳት ያስፈልጋል። የባቡር መንገዶች ሲፈራርሱ፣ ባንኮች ደግሞ እየተዘጉ ነበር። የተለያዩ ካምፓኒዎች ደግሞ እርስ በርስ ባላቸው ፉክክር ምክንያት እየጠፉ ነበር። በዚህን ጊዜ ነበር ጄፒ ሞርጋን የመጣው። እንደ ማንኛውም ሰው ከዚህ ነገር ለራሱ ትርፍ አግኝቶ ለመሄድ ሳይሆን፣ ነገር ግን የሀገሪቷን የፋይናንስ ስርዓት አቅጣጫ ለመቀየርና ለመቆጣጠር እንጂ። ሞርጋን ኢንቨስት ብቻ አያደርግም፣ ሙሉ ኢንዱስትሪዎችን እንደገና ኦርጋናይዝድ ያደርጋቸዋል። ካምፓኒዎች እርስ በርስ ሲጣሉ ሞርጋን ያስማማቸዋል። የባቡር መንገዶች ሲቆራረጡ ሞርጋን ያያይዛቸዋል። በዚህም በሺህ ማይሎች የሚቆጠሩ የባቡር ሀዲዶች፣ የተለያዩ ካምፓኒዎች፣ በአጠቃላይ የአሜሪካ ኢኮኖሚ ጀርባ አጥንት ማለት ይቻላል፣ በሞርጋን በጀት ማጽደቅ ላይ መደገፍ ጀመሩ። ስለዚህ በጀት ካላጸደቀ ባቡሮች ይቆማሉ፣ ካጸደቀ ደግሞ ከተሞች ያድጋሉ። የአሜሪካን ኢንዱስትሪዎች መቆጣጠር። ሞርጋን በዚህ ብቻ ማብቃት አልፈለገም። የአሜሪካ ኢንዱስትሪዎችን የሚያንቀሳቅሰውን ሞተር ሳይቀር መቆጣጠር አልሟል። በዚህም መጀመሪያ ያደረገው በ1890ዎቹ የቶማስ ኤዲሰንን ካምፓኒዎች አንድ ላይ በማድረግ ወጥ የሆነ ኤሌክትሪክ የሚያመርት ትልቅ ካምፓኒ ማድረግ ሲሆን፣ በ1901 ዓ.ም ግን ትልቅ የሚባልለትን አንድ እርምጃ ተራምዷል። በዚያን ዓመት ሞርጋን ዩኤስ ስቲል በመባል የሚታወቀውን የአሜሪካ ብረት አምራች ካምፓኒን አቋቋመ። ያ ካምፓኒ በአሜሪካ ታሪክ የመጀመሪያው $1 ቢሊዮን የሚጠጋ ኮርፖሬሽን ነው። ሞርጋን መጀመሪያ የገዛው አንድሪው ካርኔጊ ከሚባል ግለሰብ ሲሆን፣ የካርኔጊን ካምፓኒ ከሌሎች ብረት አምራች ትናንሽ ኢንዱስትሪዎች ጋር አዋሃደው። በጊዜው ከካርኔጊ የገዛው በ480 ሚሊዮን የአሜሪካን ዶላር ነበር። አሁን ላይ አሜሪካ ባላት አቋም ይህ ገንዘብ ወደ $15 ቢሊዮን ይጠጋል። ታዲያ እርሱ ያን ጊዜ በ480 ሚሊዮን ዶላር ይግዛው እንጂ እርሱ ካደራጀው በኋላ የኮርፖሬሽኑ ቫልዩ ወደ $1.4 ቢሊዮን ደርሶ ነበር። አሁን ላይ የገንዘብ አሜሪካ ባላት አቋም ሊገመት ከሚችለው በላይ ነው። ብረት ድልድዮችን፣ የባቡር ሀዲዶችን፣ ከተሞችን ይገነባል። በዚህም ሞርጋን የገነባው ዩኤስ ስቲል በጊዜው ወደ 60% የሚሆነውን የአሜሪካ የብረት ምርት የሚሸፍን ነበር። እንዲህ አድርጎ ነበር ኢንዱስትሪዎችን የመቆጣጠር ህልሙን ያሳካው። ሞርጋን ሲናገር የተለያዩ ሲኢኦዎች ያደምጡታል። ካፒታል ሲያንቀሳቅስ ገበያው አብሮ ይንቀሳቀሳል። ስለዚህ በኢኮኖሚው ውስጥ እንደ አንድ ተሳታፊ ልናየው አንችልም፣ ነገር ግን ጠቅላላ ኢኮኖሚውን እንደቀረጸ አይነት ሰው እንጂ። የአሜሪካን ግምጃ ቤት የታደገበት ቀን። በ1895 የአሜሪካ መንግስት ትልቅ አደጋን ተፋጠጠ። አሜሪካ ቆይታ የያዘችው የወርቅ መጠን እየቀነሰ መሄድ ጀመረ። ይህም ለአሜሪካው ዶላር ማሽቆልቆል ምክንያት ሊሆን የሚችል ነገር ነበር። የአሜሪካው ፕሬዝዳንት ግሩቨር ክሊቨላንድ መንግስቱ ብቻውን ይህን ችግር ሊወጣው እንደማይችል ስለገባው ፊቱን ወደ ጄፒ ሞርጋን አዞረ። ጄፒ ሞርጋንም በጊዜው ከ60 ሚሊዮን የአሜሪካን ዶላር በላይ የሚጠጋ የወርቅ ግምት ወደ አሜሪካው ግምጃ ቤት እንዲገባ ረድቶ ገበያውን አረጋግቷል። ሌላው የሚያስደንቀው የኦክቶበሩ 1907 ዓ.ም ነው። ስቶክ ማርኬት ተናጋ፣ ባንኮችን ማቆም አቃታቸው፣ ሰዎች ገንዘባቸውን ማውጣት ጀመሩ። አሜሪካ በዚያን ጊዜ ሴንትራል ባንክ አልነበራትም። የፌዴራልም የአደጋ ጊዜ እቅድ ብሎ ነገር አልነበረም። ስለዚህ በዚህን ጊዜ እንደገና የሁሉም አይኖች ወደ ጄፒ ሞርጋን ዞሩ። ሞርጋን ያደረገው ነገር እጅግ የሚያስደንቅ ነው። አሁን ድረስ ባለሙያዎች እንደሚናገሩት ከሆነ እርሱ ያን ባያደርግ ኖሮ የአሜሪካ ኢኮኖሚ በወደቀ ነበር ይሉለታል።
ሞርጋን ወዲያው የባንክ ባለቤቶችን፣ የኢንዱስትሪ ባለቤቶችን እና በፋይናንስ ዘርፍ መሪ የሆኑትን ሁሉ በጊዜው የግሉ ወደ ነበረው ላይብረሪ ውስጥ ሰብስቦ በሩን ቆለፈባቸው። እነርሱ እንደሚሉትም እየወደቁ ያሉትን ተቋማት ለመታደግ ገንዘባቸውን እስኪያንቀሳቅሱ ድረስ እንዳይወጡ እንደከለከላቸው ነበር። ሞርጋን በዚያው ምሽት እንዴት ኢኮኖሚውን እንደሚያመጣጥነው፣ የትኞቹ ባንኮች ይህን ችግር ተቋቁሞ ማለፍ እንደሚችሉ፣ የትኞቹ ደግሞ እንደማይችሉ ለይቶ እቅዱን አዘጋጀ። በእርሱም ማጽደቅ ምክንያት ሚሊዮን ዶላሮች በሀገሪቷ ተንቀሳቀሱ። ለሳምንታት ያህል ጄፒ ሞርጋን አሜሪካ በጊዜው እንዳልነበራት ሴንትራል ባንክ ሆኖ ሲሰራ ቆየ። በዛን ጊዜ አሜሪካ የዳነችው በመንግስቷ ውሳኔ ወይም ድርጊት ሳይሆን በዚያ አንድ ግለሰብ ስራ እንጂ። የአንድ ሰው የበላይነት የሚፈጥረው ፍርሃት። ነገር ግን የሞርጋን እንደዚህ ሀገሪቷን የመቆጣጠር ነገር ብዙ አሜሪካውያንን ፍርሃት ውስጥ ጥሏቸዋል። እንዴት አንድ ጭራሽ ያልመረጡት ሰው የካምፓኒዎችን ህልውና ይቆጣጠራል? የትኞቹ ባንኮች የድንገተኛ አደጋ ገንዘብ ድጋፍን ማግኘት እንዳለባቸው ሊወስን ይችላል? የትኞቹ ኢንዱስትሪዎች ማደግ እንዳለባቸውና የትኞቹ እንደሚጠፉ በሱ ውሳኔ ውስጥ ያልፋል። በዚህም ጄፒ ሞርጋን በ1912 ቀርቦ ለጥያቄዎቻቸው ምላሽ እንዲሰጥ ተደርጎ ነበር። ምክንያቱም ህግ አውጪዎች መልስ ይፈልጉ ነበርና ነው። ጄፒ ሞርጋን ግን እንደመለሰላቸው ከሆነ ይህን ኃይል ያገኘው በታማኝነትና በትጋት በመስራቱ በመሆኑ እንደሆነ ነበር። ሆነም ቀረ ግን የትኛውም ዲሞክራሲ የሀገሪቱ ኢኮኖሚ የለውና የአንድ ሰው እጅ ላይ እንዲወድቅ እንደማይፈልግ እሙን ነውና አሜሪካ መፍትሄ አበጅታለታለች። ጄፒ ሞርጋንን የተካው ሲስተም። ይህ የተፈጠረው ፍርሃት በሀገሪቷ ነገሮች ሁሉ እንዲስተካከሉ ፈርቀዳጅ ሆኗል። በ1913 አሜሪካ ፌዴራል ሪዘርቭን አቋቋመች። ይህም እንደ ጄፒ ሞርጋን ሆኖ የሀገሪቷን ኢኮኖሚ እንዲያረጋጋ የተቋቋመ ሴንትራል ባንክ ነበር። ሞርጋን ብቻውን ሲሰራ የነበረውን አሁን እንደ ተቋም ሊሰሩ ተወሰኑ። በዚህም የእርሱ ተጽዕኖ ዘመናዊውን የፋይናንስ ስርዓት ቀርጿል። ጀግና ወይስ አደጋ? ጄፒ ሞርጋን ማንም የመረጠው የመንግስት እጩ አይደለም ወይም ፕሬዝዳንታቸውም አልነበረም። ነገር ግን የእርሱ ውሳኔ መላ ሀገሪቷን ይነቀንቅ ነበር። ለአንዳንዶች ካፒታሊዝምን የታደገ ጀግና ሰው ነው ይሉታል። ለአንዳንዶች ግን ኢኮኖሚውን በግለሰቦች እጅ እንዲሆን የሚፈልግና ዴሞክራሲን አደጋ ላይ የሚጥል አይነት ሰው ነው ይሉታል። ሆነ ቀረ ግን ታሪኩን አይፍቁትም። አንድ ጊዜ ላይ ሀገሪቷ ለእርዳታ ወደ ዋሽንግተን ሳይሆን በግሉ ላይብረሪ ወደ ተቀመጠው፣ ውሳኔው ሀገራትን ወደሚያንቀሳቅሰው ወደ ጆን ፒርፖንት ሞርጋን የተመለከተችበት ጊዜ ነበር። እናንተ ምን ትላላችሁ? አስተያየታችሁን በኮሜንቱ ቦክስ ስር አስቀምጡልን። እስከዚህ ከተከታተሉን ዝግጅታችንንም ሆነ ቻናላችንን ወደውታል ማለት ነውና ሰብስክራይብ ማድረግዎትን አይርሱ። እኛ እዚሁ ጋር በቃን። በቸር ቆዩን።